በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ድርጅት የሚቀርብላችሁ ሕክመት እምነት የተሰኘ መርሃ ግብራችን ነው። በዛሬው ዕለት ነገረ መንፈስ ቅዱስን አስመልክቶ ክፍል 2ን ከመላከ መዊ ሳሙኤል እሸቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ማተሚያ ቤት ድርጅት ዋና ስራ አስኪያጅ ጋር እንወያያለን። መምህር የመጀመሪያው ጥያቄ የሚሆነው የጸጋ ስጦታዎች ምን ናቸው? እንግዲህ የጸጋ ስጦታ ሐዋርያው ቅዱስ ጳውሎስ እንዲሁም ቅዱስ ጴጥሮስ በሮም እና በቆሮንቶስ መልእክቱ ቅዱስ ጳውሎስ ቅዱስ ጴጥሮስ ደግሞ እንደዚሁ በመልእክቱ ስለ ጸጋ ስጦታ በዝርዝር ጽፈዋል። ቅዱስ ጴጥሮስ መናገርና ማገልገል ሲል ሐዋርያው ቅዱስ ጳውሎስ ግን ዘርዝሮ ስጦታዎቹን በተቀስቋቸው ሁለት መልእክታት ውስጥ አስቀምጧቸዋል። እንግዲህ የጸጋ ስጦታ ባለቤቱ እግዚአብሔር መንፈስ ቅዱስ ነው። ስጦታው ብዙ ሲሆን አገልግሎቱ ብዙ ሲሆን ዓላማው ግን አንድ ነው። የጸጋ ስጦታ ዓላማ ደግሞ ቤተክርስቲያንን ማነጽ ነው ወይም ደግሞ የክርስቶስን ወንጌል ለዓለም በጨውነት ለማዳረስ ያላመኑ ሰዎች እንዲታነጹበት የማድረግ ዓላማ ነው፣ መሰረታዊ ዓላማው ማለት ነው። ከዚህ አንፃር ሁሉ ጊዜ በጸጋ ስጦታዎች ላይ የዚህ የውይይታችን መሰረታዊ አካል የሆነው እሱ ስለሆነ ጥንቃቄ ሊደረግባቸው የሚገቡ መሰረታዊ ነገሮች አሉ። ስጦታው የሚመዘነው የሚለካው የሚታወቀው መጽሐፍ ቅዱስን መሰረት ባደረገ የቤተ ክርስቲያን ትምህርት ነው ማለት ነው። በዚህ አንፃር ስጦታው ጥቅም ላይ ሲውል ከመቀበላችን እውነት ነው ብለን ከመናገራችን ወይም ደግሞ የኔ ትምህርት ነው የኔ እምነት ነው ብለን ተሳትፎ ከማድረጋችን በፊት ሁሉ ጊዜ በመጽሐፍ ቅዱስ መሰረትነት የቅዱስ ቤተ ክርስቲያን ሚዛንን መዝነን እውነቱን ማረጋገጥ ይገባናል ማለት ነው። ከዚህ አንፃር የጸጋ ስጦታ ተቆጣጣሪ አማናዊት ቤተ ክርስቲያን ናት ማለት ነው። መልካም። እሺ፣ የጸጋ ስጦታዎች የምንላቸውስ ዝርዝራቸውን ቢነግሩን እስኪ። እንግዲህ የጸጋ ስጦታ ቅድም እንደጠቀስኩት ዝርዝር ብዙ ነው። ማስተዳደር አለ፣ እረኝነት አለ፣ ማስተማር አለ፣ መፈወስ አለ፣ መዘመር አለ፣ ትንቢት መናገር አለ፣ በጎ ስራን ማድረግ አለ። አይነቱ እጅግ ብዙ ነው። አንደኛው በተግባር የምንገልጸው ሲሆን ሌላኛው ደግሞ ለምሳሌ በአምልኮት ወቅት የሚሰራ ወይም ደግሞ በቤተ ክርስቲያን በጸሎት ጊዜ አጋንንትን በማውጣት ደዌን በመፈወስ የምንተገብረው ስራ ነው። ስለዚህ ቅዱስ ጴጥሮስ በደንብ አርጎ እንደነገረን ማገልገልና መናገር ብሎ እንደተናገረ በዚህ መደብ ውስጥ ነው የሚወድቁት ማለት ነው። ግን የጸጋ ስጦታ መሆናቸውን አንድ ነገር ዓላማው ቤተ ክርስቲያንን ማነጽ ነው ካልን በምን እናውቃለን የሚለው መሰረታዊ ጥያቄ ይመስለኛል ዋናው ጉዳይ። የመጀመሪያው ነገር አሁን በየቦታው የምናየው በእኛ ቤተ ክርስቲያን ውስጥ በሌሎችም ካምፕ ውስጥ የምንመለከተው ነገር አንድ ነገር የጸጋ ስጦታ ነው አይደለም የሚለውን ብዙውን ጊዜ አማንያን የመለየት ክፍተቶች እንዳሉ ይታያሉ። የጸጋ ስጦታ ሲሆን ቤተ ክርስቲያን ትታነጻለች፣ አማንያን ወደ አንድነት ይመጣሉ፣ ተቃርኖ ግጭቶች አይኖሩ። የጸጋ ስጦታ ካልሆነ ግን ግጭት፣ መከፋፈል፣ መቧደን፣ መነታረክ የዚህ መለያው ይሆናሉ ማለት ነው። ሁለተኛ የጸጋ ስጦታ ሲሆን ሁሉ ጊዜ ክብርን የሚሰጠው ለባለቤቱ ለእግዚአብሔር ነው ማለት ነው። ባውደ ምሕረቱ ላይ የቆመው ማናቸውም አገልጋይ ቢሆን የስጦታውን ባለቤት እግዚአብሔርን ያመሰግናል እንጂ በስጦታው ተኩራርቶ ራሱ እንዲከበር ራሱ እንዲመለክ ወይም እንዲነደድበት አያደርግም ማለት ነው። ስለዚህ የጸጋ ስጦታ መሆኑን የምናውቀው በዋናነት አንዱ ምክንያት በስጦታችን እግዚአብሔርንና ቤተክርስቲያንን ማክበር ስንችል ነው ማለት ነው። ሌላኛው ነጥብ ደግሞ ቅድም እንደተናገርነው የጸጋ ስጦታ መሰረታዊ ዓላማ ማነጽ ነው ብለናል።
ከማነጽ ጋር ቤተክርስቲያንን ማስፋፋት አብሮ ይመጣል። ቤተክርስቲያን መስፋፋት ማለት የምእመናንን ቁጥር ማብዛት ማለት ነው። ደገኛና እውነተኛ በሆነ ሐዋርያዊ ተግባር ማለት። ነገር ግን ይሄ ሳይሆን ሲቀር የጸጋ ስጦታ የማይሆን ነገር ሲሆን ቤተክርስቲያንን ከማነጽ ይልቅ እያፈረሰ ይሄዳል። ሰዎች በገንዘብ፣ ሰዎች በልዩ ልዩ ቡድን፣ ሰዎች በልዩ ልዩ ጥቅሞች ውስጥ እንዲገቡ ያደርጋል። ስለዚህ አንዱ መለያው ነው ማለት ነው። ሌላው አገልግሎቱ በራሱ የጸጋ ስጦታ ነው አይደለም ብለን የምንለይበት አለ። በፍቅር ነው ወይስ በንትርክ ነው? አንድነትን ያመጣል ወይስ መለያየትን ያመጣል? ቅድም እንደተናገርኩት ስጦታው ምድራዊ ነው። ምድራዊ ስንል ገንዘብ መሸቀጫ፣ ሀብት ማትረፊያ፣ ዝና ማትረፊያ እነዚህ ከሆኑ ምድራዊ ነው ማለት ነው። የሰማይ ሀገርን ጉዳይ አያሳስብም። ሰማያዊ ሲሆን ግን ለገድለ ትሩፋት እያዘጋጀ ወደ መንግስተ ሰማያት የሚመራ ይሆናል ማለት ነው። በእነዚህ ጥቂት ነጥቦች ልናሰፋቸው እንችላለን። ስጦታው ከእግዚአብሔር ነው ወይስ ከእግዚአብሔር ያልሆነ ነው ወይ ብለን መለየት እንችላለን። የምንለይበት መንገድ የእግዚአብሔር ጸጋ ስጦታና ደግሞ እንዲሁ አጋንንታዊ መሆኑን የምናውቅበት መንገዱ ምንድነው? እንግዲህ አሁን መጽሐፍ ቅዱስ የጸጋ ስጦታ ለሁሉም ተሰጥቷል ነው የሚለን። አሁን ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ቁጥር 10 ላይ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁት መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ብትማረው ባትማረው ሊቅነኝ ብትለው ባትለው ሳይሆን መንፈስ ቅዱስ ሀብቱን ሰጥቶ ስራ እንድሰራ ካረገ ለማንም ሊሰጠው ይችላል። ሀብቱ ግን ከመንፈስ ቅዱስ ነው አይደለም የሚለው መለኪያ ደግሞ ቤተክርስቲያን ቅዱስ መጽሐፍን መሰረት አድርጋ ትመዝናለች ማለት ነው። ምክንያቱም ሐሰተኛው መንፈስ ሁሉ ጊዜ ተመሳሳይ ነገር ይዞ ቀርቦ ሰውን ለመጣል፣ ለመስረቅ፣ ለማወናበድ ተግባሩ ስለሆነ ማለት ነው። እንዲሁም ደግሞ የጸጋ ስጦታ መበላለጥ የለውም። ምክንያቱም መጽሐፍ እንደሚል አካል ሁሉ አይን ቢሆን መስማት ወዴት በተገኘ፣ ሁሉ መስማት ቢሆን ማሽተት ወዴት በተገኘ ብሎ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 7 ላይ እንደተናገረ የጸጋ ስጦታ ማስተዳደርም ቢሆን፣ መለገስም ቢሆን፣ ቸርነትም ቢሆን፣ ማስተማርም ቢሆን፣ መዘመርም ቢሆን፣ ድውይ መፈወስም አጋንንት ማውጣትም ቢሆን እኩል ነው። አንዱን ካንዱ አስበልጠን አጋነን እናወራለት እናስጮለት ትንቢት አለ፣ ፈውስ አለ፣ ሙታን ይነሳሉ፣ አጋንንት ይጮሃሉ፣ ስለዚህ ነው ብለን ማስታወቂያ እንሰራበት ነገር የለም። ሁሉ እኩል ነው ማለት መንፈስ ቅዱስ ለዓላማ እንደሚያስፈልገው ለሁሉ ይሰጠዋልና ከዚህ አንፃር ቅድም እርሶ እንዳሉት በዚያ አይዱ ውስጥ ሆነን አንዳንዶች እኛ ፈውሱን ሀብቱን የተቀበልነው ከመንፈስ ቅዱስ ነው፣ ሰዎች እየቀኑብን ነው፣ አጋንንት ስናወጣ ስናስጮህ እየታየ አይደለም ወይ፣ ድውይ ስንፈውስ እየታየ አይደለም ወይ ብለው ማስታወቂያ የሚሰሩ ብዙ ሰዎችን እናያለን። ይሄ እንግዲህ መልሱ ቅድም እንደተናገርኩት ስጦታው ከመንፈስ ቅዱስ ነው አይደለም ብለን የምንለይበት ነጥቦች እንደተጠበቁ ሆኖ ተጨማሪ ደግሞ ልናስተውላቸው የሚገቡ ነጥቦች አሉ። ለምሳሌ አሁን እየታየ ያለው ስጦታ መጽሐፍ ቅዱስ ወይም የቤተ ክርስቲያን አስተምሮ ይደግፈዋል ወይስ አይደግፈውም? ሁለት አሁን የምናየው አይነት ስጦታ ቤተ ክርስቲያን ቀደም ባሉት ዘመናት ስትሰራበት፣ ስትጠቀምበት፣ ስትገለገልበት ኖራለች ወይ? ሶስተኛ አሁን የምናየውንም እንዲሁ ስጦታ አይነት ማለት ነው በሁሉም አቅጣጫ ነው የምናገረው። በጨሌ በቅጠል አጋንንትን ለድራማ ስራ ማስጮ በካሴት መሸጥ ወዘተ ነገሮች ይታያሉና ነው። እነዚህን አበው ተጠቅመውበታል። አበው አጋንንትን ገስጸው ለአንድም ቀን ክብር ለነሱ እንዲሆን አድርገው ያውቁ የስጦታውን ባለቤት እግዚአብሔርን አመስግነው ከመሄድ በስተቀር ማለት ነው። ሌላው ስጦታው ለገድል ለሃይማኖት ያዘጋጃል ብለን ስንናገር አያዘጋጅም ማለት ነው። ከዛ አንፃር አሁን እየመጡ ያሉት የሚታዩት የስጦታ አይነቶችን በዝርዝር ስንመለከት 5-6 ነጥቦችን
ልናሳይ እንችላለን። አንዳንዶቹ ጣዖታዊ መሰረት ያላቸው ናቸው። ጣዖታዊ ተጽዕኖ ይሄ ባዕድ አምልኮ ካልቲክ ኦሪጂንስ የሚሉት ወይም ደግሞ ካልቲክ ኢንፍሉዌንስ የሚሉት ነጮቹ ጣዖታዊ ተጽዕኖ ልክ ዛር እንደሚጮኸው አዶ ኮብሬ እንደሚያጓራው አይነት ጩኸቶች ይታያሉ። የሰውን ስሜት የሰውን ሰላም የሚረብሹ አባቶቻችን ድርሳነ ሚካኤል በመስቀል ከዚያም በጸበል ውጣ በኢየሱስ ክርስቶስ የሚሉታል ጋኔኑን ይወጣል፣ ሰው ሰላማዊ ሆኖ ይኖራል። አሁን ግን የምናየው ድራማ መሰል ነገር ጣዖታዊ ተጽዕኖ እንዳለ በግልጽ የሚያሳይ ነው ማለት። ሁለተኛው አሁን የሚታየው የዚህ መንፈስ ቅዱስ የጸጋ ስጦታ ነው ተብሎ የሚወራው ወይም ደግሞ በየቦታው የሚለፈፈው ስርዓት የተጋነነ ተስፋን ይሆንልሃል፣ ይሰጥልሃል፣ ተከፍቶልሃል፣ ታገኛለህ የሚል መልካም ነው። ሌላው መጽሐፍ ቅዱስን የሚያውክና የሚቆነጻጸል ስጦታ ነው። ባይብልን አቢዩዝ ያደርገዋል። በቀደም እንደተነጋገርነው በነፃ የተቀበላችሁትን በነፃ ስጡ ያለ መጽሐፍ ቅዱስ የጸጋ ስጦታውን በገንዘብ ግዙ፣ እዚህ ጋር የሚገዛ መቁጠሪያ አለላችሁ፣ እዚህ ጋር የሚገዛ ጸበል አለላችሁ፣ እዚህ ጋር የሚገዛ የሆነ ነገር አለላችሁ የሚልና ወደ ንግድ የሚያስኬደው ከሆነ መጽሐፍ ቅዱስን ቆንጽሎታል ማለት ነው። መጽሐፍ ቅዱስን አውኮታል ማለት ነው። መጽሐፍ ቅዱስን ተጋፍቶታል ማለት ነው። አራተኛው ነጥብ ከፍተኛ የሆነ የክብር ፍለጋ ይታይበታል። ይሄ ስፒሪቹዋል ፕራውድ የምንለው እንደምታየው በተለያየ ቻናሎች ላይ ፈውስ እንሰጣለን የሚሉትን ሰዎች ከአምላክ በላይ ከፍ ማድረግ እንደውም አንዳንዶቹ ተሸክመዋቸው የሚሄድ ላቸው ላይ የመርገጥ ሳር ማስነጨት በነዳጅ ማዳቃ ውሃ ጸበል ብሎ ማጠጣት ለዝሙት የሚጋብዙ አካላትን የማስነካት ድራማዎች ሁሉ ይታያሉ በምዕራቡ ዓለም። ይሄ አይነት በተለያዩ ቤተ አምልኮቶች ውስጥ እየተከሰተና እየታየ ያለበት ከዛ ይሄን እናረጋለን የሚሉትን አስተማሪዎች ወይም ደግሞ የጸጋ ስጦታ አለን የሚሉትን ግለሰቦች ደግሞ እንደ አምላክ የመቁጠር መንፈስ ይታያል ማለት ነው። ሌላው ሰዋዊ የሆነ ሁማኒስቲክ ቴዎሎጂ የሚባለው ማለት ነው ምድራዊ የሆነ ሐሳቦች የሚንጸባረቁበት የጸጋ ስጦታ ነው በዚህ ዘመን። ይሄ የብልጽግና ወንጌልን ይዞ የእምነት ቃል የሚለውን ይዞ ወደ ኋላ እንመለስበታል። ከምድራዊ ግኝት እንጂ ከሰማያዊ ነገር ጋር የማይገናኝ ማለት ነው። በዚህ ምድር ላይ ለመበልጸግ ሀብት ለማግኘት የባንክ ደብተርህን አምጣ፣ ይጸለይልሃል፣ የሆነ ነገርህን አምጣ፣ ንግድ ፍቃድህን አምጣ፣ እንደዚህ ይደረግበታል። ምድራዊ የሆነ ስራ ማለት ነው። ክርስቲያን የተጠራው ለሰማይ ሀገር ኑሮ ነው። እነዚህ ስጦታዎች አሁን በየቦታው ተስፋፍተው ወደ ጥንቆላ እየሄዱ ነው ማለት ነው። የተወሰኑ ነጥቦችን ልጨምር። ሌላ ሙከራዊ ኤክስፐሪመንታሊዝም አይነት ነገር እዚህ ጋር እንደዚህ ታመማችሁ፣ እዚህ ጋር እንደዚህ ሆናችሁ፣ ጎናችሁን ያዙ፣ ይሄንን ጨብጡ፣ እንዲህ አይነት ከብዙ ሰው እንዲህ አይነት ምልክቶችን ልታገኝ ትችላለህ። በሐዋርያት ዘመን ይሄ የለም። አንድ ሰው ቢኖር አሁን ያው ኮመን የሆነ ችግር ይታወቃል፣ ያ ማውራት ነው። ስለዚህ እኔ ነኝ ያለ ብድግ ይላል፣ እኔ ነኝ ይላል ማለት ይሄ ፈጽሞ የመንፈስ ቅዱስ ስጦታ ያልሆነ ሙከራዊ ኤክስፐሪመንታሊዝም የሆነ ከመንፈሳዊነት የራቀ ተግባር ነው። ሌላው በጣም ደጋግመን የምንሰማው የምናየው በተለይ ወጣቱን ትውልድ እያወናበደ የሚገኘው ደስተኝነትን ፍለጋ። በእውነቱ ደስታ ወይም የመንፈስ እርካታ የሚገኘው ከእግዚአብሔር ነው። ቅዱስ ጳውሎስ አእምሮን የሚያልፍ የእግዚአብሔር ሰላም ይለዋል። ሰው ያ ሰላም ሲኖረው በማግኘት ውስጥም በማጣት ውስጥም በከፍታም በዝቅታ ውስጥም በሹመትም በውርደት ውስጥም እግዚአብሔር መጠጊያ ስለሆነ ሁሉ ደስታው ከሱ አይርቅም ማለት ነው። አሁን ግን በጸጋ ስጦታ በዚህ ዘመን የሚታየው ነገር ሂዶኒዝም የሚባለው በስነ መለኮት ቃል ደስታን ምድራዊ ምቾትን የመፈለግ ነገር በጣም ይሰበክበታል። በየአዳራሹ የምሰማው ጫጫታና ግርግርታ ይሄን ያቀፈ ነው እና ይሄ ከእግዚአብሔር መንፈስ ቅዱስ ስጦታ ጋር ጨርሶ የሚገናኝ አይደለም። በመግቢያው ላይ እንዳልኩት
ጣዖታዊ የሆነ ካልቲክ የሆነ ተጽዕኖ በዚህ ዘመን ባሉ ጸጋ ስጦታዎች ላይ የተንሰራፋ በከፍተኛ ሁኔታ የሚታይበት ሁኔታ ውስጥ ነው ያለነው። ግሩ ነው መምህር። የሚገርመው ነገር ፕሮግራም በየመንገዱ ለጥፍና በዚህ ቀን ፈውስ እንፈውሳለን ነው። እግዚአብሔር ይፈውሳል የሚል ጽሑፍ የላቸውም። ለመሆኑ ነው ፕሮግራም ይዘው በዚህ ቀን ከዚህ ሰዓት እስከዚህ ሰዓት እግዚአብሔርና ብለው አምጥተው ማስፈወስ ይችላሉ? ይሄ ነው እንግዲህ ትልቁ ቅድም የተነጋገርነው ነገር ለኮመርሻል ለንግድ ዓላማ ልክ እንደ ሲሞን ጠንቋይ ለንግድ ዓላማ ውሏል ማለት ነው። መጽሐፍ ቅዱስንም ቆንጽለውታል አውከውታል ብለን የምንናገረው ለዚህ ነው። እንደውም መድኃኒታችን ኢየሱስ ክርስቶስ ምንድነው ብሎ የሚያስተምረው አመንዝራና ጠማማ ትውልድ ምልክትን ይሻል ነው የሚለው። ሁሉ ጊዜ ሰው የሚሰራው በእግዚአብሔር ቃል እንጂ በተአምራትና በድንቆች አይደለም። ምክንያቱም መጽሐፍ ቅዱስ እንደሚል ሰይጣን ራሱ ድንቆችንና ተአምራትን እያደረገ ሊመጣና ሊታይ ይችላል። ከዚህ አንፃር ሰው በእግዚአብሔር ቃል እውነትነት ተሰርቶ የቤተ ክርስቲያን ልጅ ይሆናል እንጂ ግለሰብ በለጠፈው የፈውስና ወይም ደግሞ ብልጽግናን ሰጣለው አድናለው በሚለው ማስታወቂያ ሊድን አይችልም። ስለዚህ ይሄ ለንግድ ተግባር የሚሆን ነው። እግዚአብሔር መንፈስ ቅዱስ የመስሪያ ጊዜ አለው። ሙማንን የሚያድንበት የሚፈውስበት ሀብቱንም የሚሰጥበት ጊዜ አለና በማስታወቂያ የሚሰሩ ስራዎች በሙሉ ለንግድ ዓላማ የሚሆኑ ሃይማኖታዊ ይዘት የሌላቸው ናቸው። ትንቅነምር ሌላው ደግሞ በቤተክርስቲያን ታሪክ ውስጥ የምናየው በዚህ በዘመናዊው ዘሰርድ ዌቭ ተብሎ ሶስተኛው ማዕበል ተብሎ የሚነሳው የካሪዝማቲክ ሙቭመንት የሚያሳዩአቸው አንዳንድ ነገሮች አሉ። ደግሞ ለየት ያሉ የሚያስተምሯቸው አንዳንድ ከመጽሐፍ ቅዱስ ያፈነገጡ ሰውን የሚያስደስቱ ቢሆኑ መልካም ነገር ግን የማይሆኑ ያልሆኑ አሉ። ለምሳሌ አንድ ሰው አምኖ ከተጠመቀ በኋላ ድሃ ሊሆን አይገባውም። የስኬት ወንጌል የሚሉት ሰክሰስ ጎስፐል ሊታመም አይገባውም አምኖ ከተጠመቀ በኋላ የሚሉት ነገር አላቸው። ይሄንን እንዴት ያዩታል? እንግዲህ ከመጀመሪያው እስቲ ይሄንን የዚህ የጸጋ ስጦታ እንቅስቃሴውን ካሪዝማቲክ ሙቭመንት የሚለውን ለታሪካዊ ዳራውን ትንሽ ነካ አድርገን እንመልከታለን። ያው እንደሚታወቀው ይሄ የሞንታነስ ግብር ነው፣ ሞንታኒዝም ነው። ባለፈው መርሃ ግብራችን እንደተነጋገርነው ቅዱስ አብሳዊዎስ ዲቃላ መንፈስ ይዞ ከአባቶቻችን ዘመን ያልነበረውን ነገር እያደረገ ያውካል ብሎ እንደተናገረው የአዲሱ የጸጋ ስጦታ እንቅስቃሴውን ካሪዝማቲክ ሙቭመንት የሚባለው በሐዋርያት ዘመን የወረደው መንፈስ ቅዱስ ስጦታ መሃል ላይ ስለተቋረጠ አሁን እንደ አዲስ ጀምረን እንቅስቃሴውን እናቀጣጥለው የሚል ሐሳብ ይዘው የተነሱ ሰዎች ጅማሬ ነው። ታሪኩ የ100 ዓመት ታሪክ ነው። በተለይ የመጀመሪያው እንቅስቃሴ በ1901 አካባቢ በቻርልስ ፎክስ ፓራም በሚባል ሰውዬ የተጀመረ እንቅስቃሴ ነው። ይሄ እንቅስቃሴ እንደውም ምንድነው ታሪክ የሚነግረን አግነስ ኦዝማን የምትባል አንዲት ሴት የዚህ ሰው የፓራም ደቀ መዝሙር የነበረች በአዲስ ቋንቋ ወይም ልሳን የመናገር ስጦታን ማካሄድ አለብን በሚል በ1901 አካባቢ በልሳን ተናገርኩ ብላ ለ3 ቀን እንግሊዘኛ ቋንቋ ሁሉ ጠፍቶባት በማይታወቅ ቋንቋ ትናገር ነበር። ባላ ሪከርድ ያደረጉ ሰዎች ምንድነው ያሉት? ቻይንኛ ሊሆን ይችላል ቋንቋው ብለው ከቻይና ቋንቋ ጋር ለማመሳሰል ሞከሩት። ቋንቋው ቻይንኛም አልነበረም ማለት ነው። እንግዲህ የአዲሱ ዘመን እንቅስቃሴ የሚጀምረው ከዚህ ነው፣ ከ1901 በኋላ ነው። ከዛም በኋላ ግን በዚህ በ1906 ደግሞ በሎስ አንጀለስ በአሱዛ ጎዳና ዊሊያም ሲሞር የሚባል ሰውዬ የፓራምን እንቅስቃሴ የበለጠ አጎላው አወጣውና እነዚህ የኋለኛው ዝናብ እንቅስቃሴ
የልሳን እንቅስቃሴ ፌዝ ሙቭመንት የእምነት እንቅስቃሴ የሚሉ ሐሳቦች ሁሉ እየደረጁ መጡ ማለት ነው። ከዚያም በኋላ እንደ ኦንሊ ጂሰስ የመሳሰሉት ከዚህ ሐሳብ ወጥተው ይህንን አዲሱን የጸጋ ስጦታ እንቅስቃሴ ማቀጣጠል ጀመሩ ማለት ነው። እና ከዚህ ውስጥ እንደ አንዳንድ መሰረታዊ ጉዳዮች ካስተምሯቸው እንመልከት። አሁን በዚህ ዘመንም ስለምናየው ማለት ነው። በሶስት ነው እነሱ የሚከፍሉት። የመጀመሪያው ሐዋርያት ዘመን የመጀመሪያው ሞገድ ወይም እንቅስቃሴ ነው ይላሉ። ሁለተኛው ደግሞ የነ ፓራምን እንቅስቃሴ ነው ሚሉ። ሶስተኛው ደግሞ ራሱን የቻለ ሌላ ነው። በእነዚህ በ1901 06 እስከ 60ዎቹ በመጣው እንቅስቃሴ ግን የተነሱ አሁን ድረስ የክርስትናን እውነት የሚያውቁ የስተት ትምህርቶች አሉ። ለምሳሌ የኋለኛው ዝናብ ንቅናቄ የሚባለው ሌተር ሬን ሙቭመንት ይሄ ምንድነው የሚለው የኋለኛው ጸጋ ለሐዋርያት ከወረደ የመጀመሪያው ጸጋ የሚበልጥ ነው። ስለዚህ እኛ ከሐዋርያት እንበልጣለን። እንደውም ሐዋርያነት የሚባለው እንግዲህ ሐዋርያት ማለት የጌታን ትምህርት የሰሙ የእጁን ተአምራት እነሱ መስለው የተነሱትን ሐዋርያን አበው የምንለው እነዚህ ሰዎች ግን እኛ ራሱ ሐዋርያት ነን እንደውም ከነሱ በስልጣን እንበልጣለን የሚል አስተምሮ ይዘው ይመጣሉ። ሌላው ደግሞ በጣም የሚገርመው ነገር ይሄ ማኒፌስቶ ሳን ኦፍ ጋድ በሚባለው ትምህርታቸው ውስጥ አሸናፊዎች ኦቨርካመርስ የተባሉት መንፈሳዊውን አካል በጣም ከመልበሳቸው የተነሳ ሞትን አይሞትም። ይህንን መንፈሳዊ አካል የሚለብሱት ሞትን አይሞቱም ብለው አሁን በየቦታው የተንደን የተቀበረ ሬሳ ሁሉ አውጥተን እንጸልይ የሚባል ትምህርቶች እንሰማለን እና ስንሳለና አልሞትም ደግሞ ብለው ሕክምናን አንቀበልም ብለው በጣም ጽኑ ደይዟቸው እየበሰበሱ የሚሞቱ ጀብደኝነት ማለት ነው። ይሄ ትምህርት በእነዚህ የአዲሱ የጸጋ ስጦታ እንቅስቃሴ ወይም ካሪስማቲክ ሙቭመንት ውስጥ የመጡ የክህደት ትምህርቶች ናቸው። እግዚአብሔር የመኖሪያችንን እንዳመጣን ሁሉ የመሞታችንን እድሜ እንደወሰነ መጽሐፍ ቅዱስ ይነግረናል። ከዚህ ጋር ሌላው ታይው አብሮ የሚመጣው የእምነት እንቅስቃሴ ፌዝ ሙቭመንት በዚህ ዘመን ወርድ ፌዝ ሙቭመንት የሚባለው ነው። ይሄ ትምህርት በሃያኛው ክፍለ ዘመን ጀምሮ የተመሰረተ በተለይ ነኬውን በጣም ይታወቁበታል። በዚህ አስተምሮ ውስጥ ዋና ሐሳባቸው ደግሞ እነዚህ ሰዎች ሰው ትንንሽ እግዚአብሔር ነው፣ አማልክትነን መንፈስን በእኛም ሀገር በአንዳንድ ቴሌቪዥኖች ውስጥ ይህን ትምህርት በስፋት የሚሰጡ ከምዕራቡ ዓለም ጭነው የመጡ ብዙ ሰዎች እንዳሉ እንሰማለን። ሰው እግዚአብሔርነትን በውድቀት አጣ፣ ሰይጣን ወሰደበት። በኋላ ኢየሱስ ክርስቶስ ሰው ሆኖ ደግሞ እግዚአብሔርነትን ለሰው አዋሰው። እሱ ደግሞ ሰይጣንነት ወሰደና ሲኦል ከገባ በኋላ ግን ሲነሳ ያን ሰይጣንነትን ወይም ሞትን ትቶ የመንፈስ ቅዱስን ስጦታ ሰጠን። ይሄ የመንፈስ ቅዱስ ስጦታ ደግሞ በዚህ ዘመን ኃይል እንድናደርግ፣ እንድንፈውስ፣ ተአምራት እንድንሰራ፣ ድንቆች እንድናደርግ ኃይል ሰጥቶናል። ስለዚህ ዋናው ዓላማችን የሚሉት እነዚህ ሰዎች በተአምራትና በኃይል የተገለጠ አገልግሎት ነው የምናገለግለው በማለት ሰው መንፈስ ነው የሚለውን ትምህርት ይዘው ተነስተዋል ማለት ነው። ስጋ የለውም ሰው መንፈስ ነው ማለት ያር ስፒሪት ይላሉ። እግዚአብሔርነታችን ነው የሚበልጠው ወይም እግዚአብሔርን በአምሳያው ፈጥሮናል የሚለውን ቀጥታ ሊተራል በሆነ ወይም ቀጥታ በሆነ ትርጉም ወስደው እግዚአብሔር ነን የሚል አስተምሮን ይዘው ይነሳሉ። ብዙ ጊዜ ሰምተው እንደሆነ ቀሲስ ተናገር በል ታገኘዋለህ የሚል አስተምሮ አላቸው። መኪና ፈልጋለሁ ብለህ መኪና ውጪ ይጠብቅሃል። ይሄን ያህል ብር ፈልጋለሁ በል ያ ብር ታገኛለህ የሚለው በአንዳንድ ቦታዎች የምናየው ከሌ ይሄን ያህል ብር በባንክ ውስጥ ገብቶልሃል የሚል ስብከቶች እንሰማለን። አዲሱ ትውልድ ደግሞ በደስታ የመኖር ፍላጎቱ ከመጠን በላይ የጨመረ በመሆኑና
አሁን ባለው ቴክኖሎጂ ለማወቅ ስለቻለ ደስተኛ ለመሆን በዚህ ቦታዎች ላይ ሄዶ ተሳትፎ ገንዘብ ለማግኘት የመፈለግ መጠኑ ከፍ ያለ ነው። እናመሰግናለን መምህር። ተመልካቾቻችን ከመላከማዊ ሳሙኤል እሸቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ስራ አስኪያጅ ጋር ነገረ መንፈስ ቅዱስን በዚህ መልኩ አቅርበንላችኋል። የዕለቱን መርሃ ግብራችንን እዚህ ላይ እናጠናቀቃለን። ቀሪውን በቀጣዩ ሳምንት እንድትከታተሉ